Alorbaad mana kiraa. Manuma kiraayii keessatti rakkattee keessatti qoramtee gatii ibsaa gatii bishaanii jedhanii ሰላም እንዴት ናችሁ? አከም ጅርቱ እስኪ ዛሬ ስለ ኪራይ ቤት እናውራ። በጣም ይጠቅማችኋል ብዬ አስባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ አድርጉ። ፕሊዝ ፕሊዝ ማሎ ቻናላችን እያደገ ስላልሆነ በተቻላችሁ መጠን በተለያዩ ፕላትፎርሞች ላይ ሼር ለማድረግ ሞክሩ፣ ላይክ ለማድረግ ሞክሩ። እንቀጥላለን። እስኪ በዚህን ጀምር። ዛሬ እኔ መጀመሪያ በአማርኛው ሰጣችኋለሁ። ከዚያ ወዲያ ለተወሰኑ ሰከንድ ካሰባችሁበት በኋላ እንሰራለን ማለት ነው የአፋን ኦሮሞውን። ስለዚህ የቤት ኪራይ ሞክሩ። መነኪራ የካንሞ መነኪራይ ይሆናል ማለት ነው። መነኪራ ማለት ይቻላል። መነኪራይ ልንል እንችላለን ማለት ነው። አልወርባድ መነኪራ ስዱት ገላ ነመብራ ማልኬቲ ሙጫፍራ ነመከሚቲ ሙጫ ዴራ አይሳሩፍ ዲያስፖራ biyya kamii Naayijeeriyaa maal hojjeta dabbasaa jira amala qabaa ilmoo gidiraa ስለዚህ ኪራይ ኪራይ ነው። አንዳንዴ ኪራ ልንል እንችላለን። የቤት ኪራይ ሲሆን መነ ኪራይ ይሆናል ማለት ነው። መነ ቤት ስለሆነ ማለት ነው። እሺ ሌላ ልስጣችሁ። ቤት እናከራያለን ሲባልስ ቤት እናከራያለን ሞክሩ። ለምሳሌ የሚከራዩ ቤቶች ላይ ወይም ደግሞ ሊከራዩ ተዘጋጁ ቤቶች ላይ ተለጥፎ ልታዩ ትችላላችሁ። በአፋን ኦሮሞ ምንድነው የሚለው እዚያ ጋር? መነ ክሬሲና ይሆናል። መነ ክሬሲና jechuun ቤት እናከራያለን። ክሬሲና ማለት እናከራያለን። ማ እኛ፣ ኤኙ፣ ኑቲ ይሆናል ማለት ነው። በጥያቄ መልክ ደግሞ ለምሳሌ እየዞራችሁ መንደር ውስጥ ለመጠየቅ ስትፈልጉ የሚከራይ ቤት አለ ለማለት ስትፈልጉ የሚከራይ ቤት አለ እንዴት ይሆናል በአፋን ኦሮሞ? መኒ ክሬፈሙ ጅራ፣ መኒ ክሬፈሙ ጅራ ይሆናል ማለት ነው። የሚከራይ ቤት አለ፣ መኒ ክሬፈሙ ጅራ ይሆናል ማለት ነው። እንደዚሁም ደግሞ ያለ ጥያቄ የሚከራይ ቤት አለ ያለ ጥያቄ ማለት ነው። ቀጥታ ለመጻፍ ስትፈልጉ ምን ይሆናል ማለት ነው? መኒ ክሬፈሙ ጅራ ብላችሁ ምንም ጥያቄ ምልክቱ ብቻ ነው የሚቀረው ማለት ነው። መለቶ ጋፊ ቆፋን ገልሽኑ jechuudha barreeffama irratti isheen መለቶ ጋፊን kun እንጅርቱ ታናን ቀጥታ ምንድነው የሚሆነው ማለት ነው መልእክቱ የሚከራይ ቤት አለ ማለት ነው። መኒ ክሬፈሙ ጅራ jechuudha ማስታወቂያ ነው ማለት ነው። ካንሞ ቤክሲሳዳ jechuudha ቤክሲሳ jechuun ማስታወቂያ ማለት ነው። ስለዚህ መኒ ክሬፈሙ ጅራ ማለት የሚከራይ ቤት አለ ማለት ነው። ዌል መልሱ አዎ ከሆነ ምንድነው የምትሉት? መልሱ አዎ ከሆነ ዮካንሞ ዴቢንሳ ኤየን ዮታኤ አዎ አለ ይሆናል። በአፋን ኦሮሞ ምን ይሆናል? መኒ ክሬፈሙ ጅራ ኤየን ጅራ፣ ኤየን ጅራ። ኤየን ማለት አዎ ማለት ነው። አዎ አለ፣ ኤየን ጅራ ይሆናል ማለት ነው። ከሌለስ? ከሌለ ደግሞ ምንድነው የምንለው? ለኪ እንጅሩ ጀቹ ደንደኛ እንጅሩ መኒ ክሬፈሙ ጅራ እንጂሩ እንላለን ማለት ነው። የሚከራይ ቤት አለ አየለም ለክ እንጂሩ እንላለን ማለት ነው። እሺ አራተኛ ባለ ስንት ክፍል ማለት ስትፈልጉስ ባለ ስንት ክፍል ካለ ለምሳሌ ባለ ስንት ክፍል ነው ያለው ማለት ትፈልጋላችሁ ይሆናልና ስለዚህ ይሄን በአፋን ኦሮሞ ምንድነው የምትሉት? አባ ኩታ ሜቃ፣ አባ ኩታ ሜቃ ጅራ ዮካን አባ ኩታ ሜቃቱ ጅራ ማለት ትችላላችሁ ማለት ነው። ባለ ስንት መኝታ ማለትም ይቻላል። እንደውም ኮመን የሆነው ብዙ ጊዜ ኮንዶሚኒየም አካባቢ ላይ። ስለዚህ ባለ ስንት መኝታ አባ ጭሲቻ ሜቃ፣ አባ ጭሲቻ ሜቃ። አባ ማለት ምን ማለት ነው? ባለ ይሆናል ማለት። ስለዚህ አባ ጭሲቻ ሜቃ ይሆናል። እንደዚሁም ደግሞ ሰፋ ስታደርጉት ባለ ስንት መኝታ የሚለውን ባለ ስንት መኝታ ክፍል አባ ኩታ ጭሲቻ ሜቃ ማለት ትችላላችሁ። አባ ኩታ ጭሲቻ ሜቃ ባለ ስንት መኝታ ክፍል አባ ኩታ ጭሲቻ ሜቃ። ለምሳሌ አባ ኩታ ጭሲቻ ለማ፣ አባ ኩታ ጭሲቻ ሰዲ እንደዚህ እያልን ስንሄድ ባለ 2 መኝታ ክፍል፣ ባለ 3 መኝታ ክፍል፣ ባለ 4 መኝታ ክፍል እንደዚህ እያልን እንሄዳለን ማለት ነው። ተከታተሉኝ እስከ መጨረሻው። እስከ 20 አረፍተ ነገሮች ናቸው ያስኩላችሁ። ሂሞታ ዲደማ ኬሳ ሜቃ ካርገተን ኦፍ መዳላ ዲምቱ ጀቹዳ ከናፉ እስካሁን ያየነው ምንድነው? 5 አይተናል። አማዮና ሸን ላሌራ እትፉፍና ጀቹዳ
አንድ ክፍል ትፈልጋለህ ወይም ደግሞ አንድ ክፍል ትፈልጊያለሽ በሉ እስኪ። አንድ ክፍል ትፈልጋለህ ወይም አንድ ክፍል ትፈልጊያለሽ። ጉድ ሞከራችሁ። ኩታተኮ በርባዳ፣ ኩታተኮ በርባዳ። አንድ ክፍል ትፈልጋለህ ወይም አንድ ክፍል ትፈልጊያለሽ ሲሆን ትፈልጋለህ፣ ትፈልጊያለሽ በርባዳ ይሆናል። ለሴትም ለወንድም ኢራፊስ ጠላፊስ ቶኩማ አፋን ኦሮሞን ጀchuudha. ከናፉ አፋን አማሪፋን ገሩ ትፈልጋለህ ኢራፍ ትፈልጊያለሽ ዱበርቲፍ ዮካን ሞ ጠላፍ ta'a jechuudha. good ቶርባፋ አሁን የምነግራችሁ ደግሞ አንድ ክፍል ብቻ ነው ይመችሃል ለማለት ስትፈልጉ አከራይ ብትሆኑ አንድ ክፍል ብቻ ነው ይመችሃል፣ ይመችሻል በአፋን ኦሮሞ ምን ትላላችሁ? ኩታ tokko qofaadha sitti tola kutaa tokko qofaadha sitti tola jechuu dandeessu jechuudha. Yookaan immoo kutaa tokko qofaadha si mijataa jechuunis hin danda'ama. kutaa tokko qofaadha si mijataa jechuun ይመችሃል ሚጀታ ሲባል ምቹ የሚመች እንደማለት ነው። ስለዚህ ሲሚጀታ ማለት ደግሞ ይመችሃል እንደማለት ነው። ስለዚህ ኩታ tokko qofaadha yookaan immoo abbaa kutaa tokko qofaadha ይመችሃል፣ ይመችሻል sitti tola yookaan immoo si mijataa jechuu dandeessu jechuudha. good ስምንተኛ አረፍተ ነገር አይ ይህ አይሆንም ለማለት ስትፈልጉ አይ ይህ አይሆንም ቢላችሁስ? ይህ አይሆንም ለኪ ለኪ ኩን ሂንተው ለኪ ኩን ሂንተው yookaan immoo ለኪ ኩን ናፍ ሂንተው ይህ አይሆነኝም ናፍ ሂንተው የምትሉ ከሆነ ደግሞ ለእኔ አይሆነኝም ናፍ ሂንተው ይሆናል ማለት ነው። አኒ ማቲን ቀባ እኔ ማቲ ባየን ቀባ እኔ ብዙ ቤተሰብ አለኝ ስለዚህ አይሆነኝም ልትሉ ትችላላችሁ ማለት ነው። ሌላ አረፍተ ነገር ግን ሰፊ ነው በሉ እስኪ። ግን ሰፊ እኮ ነው ይሄ ግን ሰፊ ነው ብትሉ እንዴት ትላላችሁ በአፋን ኦሮሞ? ጉድ ገሩ በላዳ፣ ገሩ በላዳ። በላ ማለት ምን ማለት ነው? ሰፊ ማለት ነው። በላ ሳይሆን በላ፣ በላ ትላላችሁ ማለት ነው። ሌላ አረፍተ ነገር ደግሞ ልጨምርላችሁ። ይሄ ይሻላል ለማለት ስትፈልጉ ይሄ ይሻላል ከናወያ፣ ከናወያ ይሄ ይሻላል ከናወያ ማለት ትችላላችሁ ማለት ነው። ከዚህኛው ይሄኛው ይሻላል ከነራ ከናወያ ማለት ይቻላል ማለት ነው። ሌላ አረፍተ ነገር ደግሞ ልጨምርላችሁ። እስኪ ይሄኛው ትንሽ ይሰፋል በሉ። ይሄኛው ትንሽ ይሰፋል ወይም ደግሞ ትንሽ ሰፋ ይላል ለማለት ስትፈልጉ በአፋን ኦሮሞ እንዴት ነው የሚባለው? ጻፍ አድርጉ፣ ፖዝ አድርጉት። ጉድ እኒኩን ጢቆ እንበለታ፣ እኒኩን ጢቆ ይንበለታ። ይሄኛው ትንሽ ይሰፋል ማለት ነው። ይሄኛው ትንሽ ይሰፋል። እሺ ሌላ 12ኛ ቀን ልጨምርላችሁ። 12ኛ ይችኛዋ ጠባብ ናት ለማለት ስትፈልጉስ ይችኛዋ ጠባብ ናት። ጉድ ሞክራችኋል ብዬ አስባለሁ። እሼንኩን ጢጶዳ፣ እሼንኩን ጢጶዳ። ጢጶ ማለት ምን ማለት ነው? ጠባብ ማለት ነው። ጢጶዳ ስንል ደግሞ ጠባብ ናት ወይም ጠባብ ነው ማለትም ይሆናል። ናት ጠላፍ ነው ኢራፍ ጀቹዳ። ከናፉ ይችኛዋ እሼንኩን ጀቹዳ ጢጶዳ ጠባብ ናት ማለት ይሆናል ማለት ነው። ይሄኛው ብንል ኖሮ እኒኩን ጀቹ ደንደኛ ቱሬ ጀቹዳ። ይሄኛው እኒኩን ይችኛዋ እሼንኩን እንላለን ማለት ነው። ግድ 13 አሁን ማስታወሻ እያያዛችሁ ተከታተሉኝ። ትንሽ ትጠባለች በሉ እስኪ። ትንሽ ትጠባለች ወይም ደግሞ ትንሽ ጠበብ ትላለች። በአፋን ኦሮሞ አካም ጀቱ ወይም አካም ጀና። ጢቆ ኒጢጰቲ፣ ጢቆ ኒጢጰቲ ምን ማለት ነው? ትንሽ ትጠባለች ማለት ይሆናል። ኒጢጰቲ ወይም ሂንጢጰቲ ትጠባለች ማለት ይሆናል ማለት ነው። ግድ አሁን ደግሞ እንደዚህ እንበል እስኪ። ከፈለክ ወይም ደግሞ ከፈለግሽ ሙሉ ግቢ አለ። ከፈለክ ሙሉ ግቢ አለ ወይም ከፈለግሽ ሙሉ ግቢ አለ። አሁን እዚህ ጋር ሰፋ አድርጋችሁ ሞክሩ በአፋን ኦሮሞ። ዮ በርባዴ ሞራ ጉቱስ ጅራ፣ ዮ በርባዴ ሞራ ጉቱስ ጅራ። ሞራ ጉቱ፣ ጉቱ ማለት ምን ማለት ነው? ሙሉ ማለት ነው። ዮ በርባዴ ከፈለክ፣ ሞራ ጉቱ፣ ሞራ ማለት ምን ማለት ነው? ግቢ ማለት ነው። ግቢ ኮምፓውንድ። ስለዚህ ሞራ ጉቱስ ጅራ ሙሉ ግቢም
አለ እንደማለት ነው። እንደዚሁም ደግሞ ዮ በርባዴ በምንለው ቦታ ላይ በርባናን ጀቹስ ደንደኛ በርባናን ሞራጉቱስ ጅራ በርባናን ዮካን ዮ በርባዴ ሞራጉቱስ ጅራ ከፈለግ ወይም ከፈለግሽ ሙሉ ግቢም አለ ማለት ነው። እሺ ከዚሁ ጋር ተያይዞ እንድትይዙት የምፈልገው ቃል ስላለ ነው። ሞራ የሚለው ግቢ ከሆነ አጥር ምን ይሆናል? በሉ እስኪ ቤቱ አጥር የለው ደላንቀቡ ይሆናል። ደላንቀቡ ደላ ጀቹ ማል ጀቹዳ አጥር ማለት ነው። ግቢ ማለት ደግሞ ምን ይሆናል? ሞራ ይሆናል ማለት ነው። ስለዚህ ደላንቀቡ ካል ምን ማለት ነው? አጥር የለውም ማለት ነው። እስኪ ይህን አገናኙና አንድ የሆነ ፍሬዝ ወይም ደግሞ ጭሮ የምንለው ሐረግ እስኪ ፍጠሩልኝ። አጥር የሌለው ግቢ በሉ እስኪ። ለምሳሌ አጥር የሌለው ግቢ ለማለት ሁለቱን አገናኙና ፍጠሩ። አጥር የሌለው ግቢ ሞራ ደላንቀብኔ ይሆናል ማለት ነው። ሞራ ደላንቀብኔ አጥር የሌለው ግቢ ይሆናል ማለት ነው። እዚሁ ጋር እርስ በርሱ እያገናኛችሁ ስትሄዱ እንዲገባችሁ ብዬ ስለፈለግኩ ነው። እሺ 15ኛ አሁን በሆነ ነገር ላይ ብቻ ተኩራችሁ ዋጋውን ሳትጠይቁ ስቀሩ መጨረሻ ላይ ምንድን ነው የምትሉት? ግን ዋጋ አልጠየቅኩህም፣ ግን ዋጋ አልጠየቅኩሽም፣ ወይም ደግሞ ግን እኮ ዋጋ አልተነጋገርንም ትላላችሁ አይደል? ግን ዋጋ አልጠየቅኩሽም በሉ እስኪ 3 ሰከንድ ሰጣችኋለሁ። ግድ ገሩ ገቲ ሲንጋፈኔ ገሩ ገቲ ሲንጋፈኔ ማለት ትችላላችሁ። ገቲ ማለት ምን ማለት ነው? ዋጋ ማለት ነው። ገቲ ሲንጋፈኔ ማለት ነው ዋጋ አልጠየቅኩህም ወይም ዋጋ አልጠየቅኩሽም ይሆናል ማለት ነው። ስለዚህ 16ኛ ከዚሁ ጋር የተያዘ እንትን ልበላችሁ። ዋጋው ስንት ነው ለማለት ስትፈልጉ ገቲንሳ ሜቃ ይሆናል ማለት ነው። ገቲንሳ ሜቃ። ይህ አሁን ስለ ኪራይ ብቻም ሳይሆን ማንኛውም ገበያ ላይ ሄዳችሁ ዋጋ ስትጠይቁ ምንድን ነው የምትሉት ማለት ነው? ዋጋው ስንት ነው ዮካን ደግሞ ሜቃ እንላለን ማለት ነው። ግድ 18ኛ ቀጥሎ ያለው አረፍተ ነገር ዋጋውን ስትናገሩ ዋጋው በላችሁ ትጀምራላችሁ ማለት ነው። ኩመሰዴት ኩመሰገል ዮካን ኩመኩዳኒዳ። ስለዚህ ዋጋው 8000 ነው። ዋጋው 9000 ነው። ገቲንሳ ኩመሰገል ገቲንሳ ኩመሰዴት ይዳ ገቲንሳ ኩመሰገል ይዳ ገቲንሳ ኩመኩዳን ይዳ ገቲንሳ አከስ ገቲንሳ 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 እያላችሁ መሄድ ነው ማለት ነው። ሌላ አይቀንስም ብላችሁ ጠይቁ እስኪ። አሁን አይቀንስም ህኒሪሱ ማለት አይቀንስም ማለት ነው። ሂሪሱ ማለት ምን ማለት ነው? መቀነስ ማለት ነው። ሂሪሱ መቀነስ ነው። ህኒሪሱ ስትሉ ደግሞ አይቀንስም ማለት ይሆናል ማለት ነው። አይቀንስም ከሆነስ አይቀንስም አይቀንስም ሲሆን ጥያቄ ነው፣ ጋፊዳ። አይቀንስም ዮጀን ደግሞ ኖርማሊዳ ይችላል። ከናፉ ሂኒሪሱ ይሆናል ማለት ነው። በቃ ሂኒሪሱ ገቲንሳ ፊክስድ ዳ ሂኒሪሱ ዋጋው ፊክስድ ነው ወይም ደግሞ ቋሚ ነው፣ አይቀንስም እያልን ነው ማለት ነው። እንደዚህ እንላለን። እንደዚሁም ደግሞ ዋጋው ይኸው ነው ማለት ከፈለግንስ ይኸው ነው በቃ ይኸው ነው የሚለውን እስቲ በአፋን ኦሮሞ ሞክሩ። ይኸው ነው ሲባል እንዴት ነው የሚባለው? ይኸው ነው ማለት ካኑማ ማለት ነው። ስለዚህ ከዚህ ጋር ስናገናኘው ምን ይሆናል ማለት ነው? ገቲንሳ ካኑማ ገቲንሳ ካኑማ ዋጋው ይኸው ነው። አልስማማ ካልን ወይም ደግሞ መስማማት ካልቻልን ዮሊገሉ ደደብኔ አይቼ እመጣለሁ ይባላል አይደል? አይቼ እመጣለሁ በቃ አይቼ ልምጣ። ኢላሌን ዱፋ ኢላሌን ዱፋ ይሆናል ማለት ነው። ኢላሌን ዱፋ ማለት ሌላ ቦታ አይቼ እመጣለሁ። ኢዶ ቢራ ኢላሌን ዱፋ። ከነዚህ ውስጥ እስኪ ከ20ዎቹ ውስጥ እንደውም ከ20 በላይ ናቸው። ምን ያህሉን እንዳገኛችሁ ራሳችሁን ገምግሙ። ሁሉንም ካገኛችሁ ወይም ደግሞ ከ15 በላይ ያሉትን የምታውቋቸው ከሆነ አሪፍ አጨብጭቤላችኋለሁ ማለት ነው። በሌላ ቪዲዮ በሌላ ቀን እስከምንገናኝ ድረስ ቸር ቆዩልኝ። ግን ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ ዋንኩ፣ እንደዚሁም ደግሞ ላይክ አድርጉ። ቴንኪ ዋን ሆርዶፋ ቱርተኒፍ ገለቶማ ባይ ባይ።